ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው የትንተና ዝግጅታችን ሰላም ለህዝባችን ለውጥ ለመጪው ተስፋችን በሚል መሪ ቃል በትናንትናው ዕለት የካቲት 14 2018 ዓ.ም በትግራይ ለውጥ ፈላጊዎች ንቅናቄ ጥምረት ባዘጋጀውና በአዲስ አበባ የሚገኙ የትግራይ ክልል ተወላጆች የተሳተፉበት የምክክር መድረክ ሙሉውን መርሃ ግብር ወደ እናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ዛሬም እንደወትሮው ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁ እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። የትግራይ ተወላጆች መድረክ በአዲስ አበባ ተካሂዷል። ትናንትና የካቲት 14 2018 ዓ.ም በትግራይ ለውጥ ፈላጊዎች ንቅናቄ ጥምረት ሰላም ለህዝባችን ለውጥ ለመጪው ተስፋችን በሚል መሪ ቃል የተዘጋጀ በወቅታዊ ሀገራዊ ጉዳይ ዙሪያ የትግራይ ተወላጆች መድረክ በአዲስ አበባ ተካሂዷል። በመድረኩ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ትምህርት ሚኒስቴር ሚኒስትር ዴኤታ ፕሮፌሰር ህንደያ ገብረ ህይወት፣ ሌተናል ጀነራል ጻድቃን ገብረትንሳኤ፣ አቶ አሰፋ ብርሃን ጨምሮ ከፍተኛ የፖለቲካ ፓርቲዎች አመራሮች እንዲሁም የትግራይ የማህበረሰብ ክፍል ተሳትፈዋል። በመድረኩ የመክፈቻ ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በትግራይ ክልል ያለው ህጋዊ ያልሆነ ቡድን የባዕዳን ተልዕኮ በመቀበል የትግራይን ህዝብ መከራ እያራዘመ ነው ሲሉ ገልጸዋል። አቶ ጌታቸው ረዳ በትግራይ ለውጥን የሚፈልጉ አካላት በክልሉ ያለው ፖለቲካዊ ችግር ለመፍታት መወያየት አስፈላጊ መሆኑንም ገልጸዋል። አቶ ጌታቸው አክለውም የትግራይ ህዝብ የባሩድ ሽታ ከአእምሮው ሳይጠፋና እሱን ተከትሎ ከመጣበት ሁለንተናዊ ጉዳት ሳያገግም አሁንም ከጦርነት ውጪ እስትንፋስ በሌላቸውና የራሳቸው የስልጣን ጥም ለማርካት በትውልዱ ህይወት ላይ የሚቆምሩ ቡድኖችን ፈተና ውስጥ ገብቷል ያሉት ሚኒስትሩ ይህንን ሀገር የማፍረስ ተግባር ባለመቀበል ራሱን ከከንቱ መስዋዕትነት ሊቆጠብ እንደሚገባም ለትግራይ ህዝብ መልእክት አስተላልፈዋል። በመድረኩ የትግራይ ለውጥ ፈላጊዎች ንቅናቄ ማኒፌስቶና የተመሰረተበት ዓላማ ያቀረቡት የአረና ፓርቲ ፕሬዝዳንት አቶ አምዶም ገብረስላሴ የንቅናቄው ዓላማ ለተሳታፊዎቹ ያብራሩ ሲሆን ጥምረቱ በውስጡ ንዑሳን ዓላማ ያካተተ 3 ትላልቅ ዓላማዎች ይዞ የተነሳ ጥምረት እንደሆነ ለተሳታፊዎቹ ገልጸዋል። እነዚህ ዓላማዎች አቃፊ ጊዜያዊ አስተዳደር ማቋቋም፣ የፕሪቶሪያ ውል እንዲተገበር መስራት እንዲሁም በትግራይ በህዝብ ምርጫ የተመረጠ መንግስት ስልጣን እንዲይዝ ማድረግ መሆኑንም አስረድተዋል። አቶ አምዶም በርሀ እነዚህ ትላልቅ ዓላማዎች የሚሳኩትም ሰላማዊ ህዝባዊ አመጽ በማድረግ ስርዓቱን በማስወገድ ሁሉን አቀፍ ጊዜያዊ አስተዳደር ከተቋቋመ በኋላ ተፈናቃዮች ወደ ቀያቸው እንዲመለሱ፣ ፍትህና ተጠያቂነት እንዲሰፍን፣ የትግራይ ክልል ጸጥታና ደህንነት ለመጠበቅ የፓርቲ ሳይሆን በመርህ የሚሰራ ህዝባዊ ፖሊስ በማቋቋምና እንዲሁም ለምርጫ የሚሆን ምቹ ሁኔታና ተቋማትን በመፍጠር መሆኑንም አስረድተዋል። የመድረኩን ውይይት አወያይ የነበሩት የባይቶና ፓርቲ ፕሬዝዳንት አቶ ክብሮም በርሀ በበኩላቸው ትግራይ ከጊዜያዊ አስተዳደር ወደ ጊዜያዊ አስተዳደር እየተሸጋገረች መለማመጃ አትሆንም ያሉ ሲሆን የዚህ ጥምረት ዋና ዓላማው የተመረጠ መንግስት ማቋቋም መሆኑንም አብራርተዋል። አቶ ክብሮም ትግራይ በወንጀል የሚፈለጉ አካላት እየመሯት ያለች ክልል ናት ሲሉ አስረድተዋል። የህወሓት ቡድን የፕሪቶሪያ ውል በተፈረመ ማግስት ፕሪቶሪያ የላክነው አካል የለም ብሎ በመካድ በክህደት የሚታወቅ ቡድን ነው ሲሉም አክለዋል አቶ ክብሮም በርሀ። በተጨማሪም አቶ ክብሮም በርሀ የንቅናቄ ጥምረቱ ማኒፌስቶ ህዝብ ይሻሻላል የሚል ከሆነ ለማሻሻል ፈቃደኞች ነን ሲሉም ይፋ አድርገዋል። በመድረኩ ተሳታፊ የነበሩት የትግራይ ተወላጆች አስተያየታቸው የሰጡ ሲሆን የተወሰኑትን እንደሚከተለው አቅርበነዋል። አንደኛው ተሳታፊ የቀድሞ የፈንቅል ንቅናቄ አስተባባሪ የነበረና የአሁኑ የሹም ተንቤን ፓርቲ ከፍተኛ አመራር ሚኪ ተስፋይ ፈንቅል የለውጥ ፈላጊዎች ንቅናቄ የሚል ከዚህ የትግራይ ለውጥ ፈላጊዎች ንቅናቄ በፊት አቋቁመን ነበር፣ ከባድ ዋጋ አስከፍሎናል። ዛሬ ከፊታችሁ ቆማ የምታወራው የኔስ ትንፋስ አጋጣሚ በእግዚአብሔር ኃይል ከሞት የተረፈች ነፍስ ናት። ጓዶቻችን ግን ተገድለዋል፣ ተረሽነዋል። የገሚሶቹን መቃብራቸው የማይታወቅም አለ። ባጭሩ ቺ ከፊታችሁ ቆማ የምታዩት ነፍስ በጀነራል ጻድቃን በጌታቸው ረዳ በተሰጡ ይገደሉ ይረሸኑ ከሚል ትዕዛዝ ያመለጠች ነፍስ ናት። ያኔ ያዝነው ግን ቢላ፣ ጠበንጃ፣ ታንክ እንዲሁም የምናዘው ሰራዊት አልነበረንም። ሲቪል ታጋዮች ነበርን።
የፈንቅል ለውጥ ፈላጊዎች ንቅናቄ ዓላማችን በትግራይ ያለው ስርዓት በዲሞክራሲያዊ መንገድ ከስልጣን የሚወገድ ሳይሆን ህዝባዊ አመጽ በማስነሳት ነው የሚወገደው። ኮብልስተን ከያዘኛም ኮብልስተን በመያዝ መንገድ በመዝጋት ነው በማለት ነበር የተነሳ ነው። ነገር ግን ከባድ መስዋዕትነት ከፍለንበታል። ወንድማችን መምህር የማነ ንጉሰ የማነ ፈንቅልም በሞት አጥተናል። የወረሳችሁት የለውጥ ንቅናቄ ባለቤት አለው። ለምን ለነ የማነ ፈንቅል ለኛ ክሬዲት አትሰጡም? ጌታቸው ረዳ ይህ ቡድን ማለትም ህወሓት ታውቁታላችሁ ወይ ብሎናል። አዎ በደንብ እናውቀዋለን። አረና ላይ ያለን እሾህ ናችሁ ብሎናል። እሾህ ያለንም ማንም ተነስቶ እንዲቀጠቀጠን ነበር። ቀጥሎም ባንዳ ካዲ ብሎናል። ያልነው ግን ኢትዮጵያ ሀገራችን ናት ነው። ቀጥለው የካቲት 11 ብለው በፈጠሩት ትግል ሀገራችንን ነው የቀሙን። ህዝባዊ ወያኔ ሓርነት ትግራይ ብለው ሲነሱ ነው ከኢትዮጵያ የነጠሉን። ያኔ ነው በሽታው የጀመረው። ሰውነታችን ቀምተውናል፣ ሀገራችን ቀምተውናል። ራሳቸው የፈጠሯት ክልልም ለሻዕቢያ አስረክበው አሁን ትግራይ ላይ ሐሳቡ የሚገልጽ ሰው ሻዕቢያ መጣብህ ሊወስድህ ነው እያሉ ዛሬ እያስፈራሩት ይገኛል። ሰው የሌላት ኤርትራ የፈጠረው ሻዕቢያ በ30 ዓመታት ሊያሳካው ያልቻለ በ2 ዓመት ውስጥ ትግራይ ሰው የሌላት ባዶ ከተማ አድርጎ አስቀርቷታል። መቀሌ ሰናይት መብራቱ ማለትም የህወሓቱ አክቲቪስት ብቻዋን የምትኖርባት ከተማ አድርገዋታል። ይህ ሁሉ ወጣት ከዛ ሸሽቶ ነው የመጣው። ቀያችን ቀምተው ሰውነታችን ቀምተው እኔ የፕሪቶሪያ የሰላም ውል አካል ሆኜ ትግራይ ሂጄ እንዳልጠይቅ እንኳን አልቻልኩም። እዚህ ያላችሁት መመላለስ ትችላላችሁ፣ እኔ ግን አልቻልኩም። እኔ ግን እናቴን እንኳን መጠየቅ አልቻልኩም። ለምን ብትሉኝ አራዊት የሰፈረበት ክልል ስለሆነ ክልሉን አራዊቶች ስለተቆጣጠሩት ነው። ተታገሉ፣ የያዛችሁት ንቅናቄ አጠናክሩ። በትግራይ ያለው ካንሰር የሆነ ቡድን በህዝባዊ የአመጽ ማበል ነው የሚወገደው። አደራ ተታገሉ፣ ከባድ ኃላፊነት ነው ያላችሁ። በዲሞክራሲያዊ መንገድ የሚወገድ ቡድን አይደለም። ተዘጋጅተን ታጥቀን እንታገል። እዚህ ጋር ያላችሁ ጀነራሎች አላችሁ። ጀነራል ዮሐንስ ገብረ መስቀል፣ ጀነራል ጻድቃን አላችሁ። ሁላችሁም የያዛችሁት ማዕረግ ፈትሹት። ሀገራችሁ ሽጣችሁ ነው ማዕረጉን ያገኛችሁት። ከኢትዮጵያ ነው የተነጠላችሁት። 50 ዓመታት ሙሉ የሻዕቢያ አጀንዳ ነው ተሸክማችሁ የኖራችሁት። ማዕረጋችሁን ፈትሹት። ጸረ አሉላ ጸረ አጼ ዮሐንስ ነው የተነሳችሁት። ለትውልዱ እውነቱን ንገሩት። ከኢትዮጵያ ነው የነጠልንህ ብላችሁ ለትውልዱ ቃላችሁን ስጡት። እንዲህ ካደረጋችሁ ትውልዱ ከናንተ ጎን ተሰልፎ ይታገላል። እንኳን ወደ ቀና ግን መንገድ መጣችሁ በማለት አስተያየቱን አጋርቷል። ሌላኛው በመድረኩ ተገኝተው አስተያየታቸውን ያጋሩት ጀነራል ዮሐንስ ገብረ መስቀል ሲሆኑ አሁን በዚህ ሰዓት በመድረኩ የተነሳው የጥምረቱ ማኒፌስቶ ማስረዳት ሳይሆን ለ5 ዓመታት ያመለጠንና ያልተጠቀምንበት እድል መጠቀም ነው ያለብን። ይህም ማለት የትግራይ ህዝብ በዚህ 5 ዓመት በየቀኑ እየደቀቀ እየተዳቀቀ ነው እየሄደ ያለው። ስለዚህ ማኒፌስቶ ማውራት በዚህ ሰዓት ለትግራይ ህዝብ ቅንጦት ነው። አሁን ማድረግ ያለብን አዳራሽ ዘግተን ማውራት አሊያም በጠባብ ሚዲያ ማውራት ሳይሆን በሚሊኒየም አዳራሽ ወይም ደግሞ በመስቀል አደባባይ መሀል ሀገር ያለው የትግራይ ህዝብ በቀጥታ ስርጭት ማለትም ላይቭ በቃን እያለ ህወሓትን ማስወገድ ነው። አዲስ አበባ የሚደረግ ትግል መቀሌ ላለው ያቀልልናል። ትግራይ ትስዕር እያለ በመፈከር የወጣው ተቆሽምዶ እጁን ሰጥቶ ተቀምጧል። አሁን ላይ ትግራይ ትስዕር ያይ ጽምዶ ተጨምረበት ከሞት የቀረው ትውልድ ለማጥፋት ቆርጠው ተነስተዋል። ትናንትና በመተኛታችን ብዙ ትውልድ ጠፍቷል። 5 ዓመታት ላይ ብዙ ነገር ተፈጥሯል። አሁን አደባባይ በመውጣት በአዲስ አበባ የሚኖረው መላው የትግራይ ተወላጅ በላይቭ ድምጹን ማሰማትና ቡድኑን ማፍረስ አለበት። ህወሓት ትግራይ፣ ህወሓት አዲስ አበባ፣ ህወሓት በዲያስፖራ ላይ ትገኛለች። የሲቪክ ማህበር ተቋም አቋቁመን እንዳንታገል አዲስ አበባም ሆና እያስተጓጎላችን ነው። አብረን ድምጽ እንዳናሰማም ህወሓት አዲስ አበባ ላይ ናት። ስለዚህ የምትሰሙኝ ከሆነ ስሙኝ፣ የማትሰሙኝም ከሆነ ተውት። ይህንን መድረክ ያዘጋጃችሁ አካላት አሁን ተነስታችሁ አዲስ አበባ ያለው 1.5 ሚሊዮን ህዝቡን አስተባብራችሁ በሚሊኒየም አዳራሽ ጠፍተናል ይበቃናል የሚል ድምጽ ይዘን በቀጥታ ስርጭት ህወሓት እንዲታገል አሁንኑ ስራችሁን ጀምሩ። ህወሓት ማለት የሰውነት ቆዳ አሊያም አጥንት ማለት ሳይሆን አስተሳሰብ ነው፣ ሸፍጥ ነው። በወቅታዊ አጀንዳ ላይ እንዳንሰራ ማደናቀፍ ማለት ነው። ህወሓት ማለት መንግስትን እየነኩት ነው። ባለፈው በጸለምት 3 ኮር በአፋር 2 ኮር አጥተዋል። ወጣት እየጠፋ ነው። ከዚህ አልፎም ሻዕቢያ ገብቶብናል። እኛ ጀነራሎች ትላልቅ እያላችሁ እንደምታስቡን አይደለንም። በሰላም ድምጽ ብቻ ልንፈርስ የምንችል ማዕረግ ነው ያለን። እጅግ ግዙፍ የትግራይ ተወላጅ ኃይል በአዲስ አበባ አለ።
እንጥራውና ድምጹ ያሰማ። እዚህ ተዘግተን አራዊት ናቸው ብንል የሚሰማን የለም፣ ንፋስ ይወስደዋል። ዓለም እንዲሰማን ሚሊኒየም አዳራሽ ላይ እንሂድ፣ ድምጻችን ለዓለም እናሰማ ሲሉ ሐሳባቸውን አጋርተዋል። ሌላኛው ተሳታፊ እኛ አስቀድመን አሁን ከመጣችሁት ለውጥ ፈልገን ታግለናል። በጦርነት ወቅት አዲስ አበባ ታስሬያለሁኝ። ግን እኔ ታስሬ ሀገሬ ኢትዮጵያ ስለዳነች የኢትዮጵያ መንግስት ሆኖ መቀጠሉ የኔ መታሰር ምንም ማለት አይደለም። ሀገር ቀጥላለችና የኢትዮጵያ ባንዲራ መስራች አፄ ዮሐንስ ናቸው። የሚጠየፋት ደግሞ ማን ነው? ባንዳና የባንዳ ልጅ ኢትዮጵያዊነትን የሚወጋና የሚጠየፍ ነው። ትርክት ከዚህ ይጀምራል። የኢትዮጵያ ባንዲራ በትግራይ ክልል ተጠይፈውት አይሰቀልም። የትግራይ ባንዲራ ተብሎ ግን በዚህ መድረክ ተሰቅሏል። የሌሎች ክልሎች ግን አላየሁም። ይህ የትግራይ ባንዲራ ግን የአክሱም ሐውልት የእንደርታ አምባሻ ይዟል ወይ ወይንስ የትግራይ ህዝብ ባህልና ስነ ምግባር ይወክላል ወይ ብለን ከጠየቅን አይወክልም፣ አይገልጽም። ይህ የትግራይ ባንዲራ የደም ባንዲራ ነው። ዘይንዲ ቦጎቦ የሚለው መዝሙርና ይህ ባንዲራ የሞትና የደም ምልክት ናቸው። ለውጥ ይህንን ከማስወገድ ይጀምራል። ተነስተን ሰማዕታትን ዘክር እየተባለ በየመድረኩ የሚደረግ መርሃ ግብር ስህተት ነው። ተሰውተው ለኛ ምን አመጡልን? ለራሳቸው ነው ጠፍተው የቀሩት። ስለዚህ ለውጥ ይህንን ከማስወገድ ይጀምራል። ጌታቸው ረዳና አምዶም ገብረስላሴ በሰላም ጦርነት እናስቀር እያላችሁን ነው። እንዴት በሰላም ጦርነት ልናስቀር እንችላለን? መታገል ነው ያለብን። ፌዴራል መንግስት ለትግራዋይ የሚገባውን ድጋፍ ሰጥቶት ትግራይ ላይ ያለው ስርዓት መታገል ነው ያለበት። እኔ 50 ዓመቴ ነው። የኔ እድሜ እያለቀ ነው። እንደሚያልፍ አልፌዋለሁ። ለልጆቼ የምትሆን ክልል ግን እየተውኩኝ አይደለም። ትግራዋይ በአዲስ አበባ ለማኝ ሆኗል። ስራ መፍጠር ይገባል። ለዚህም ቆርጠን መታገል ያስፈልገናል ሲሉ ሐሳባቸው አጋርተዋል። ሌላኛው በመድረኩ ተገኝቶ ሐሳቡን ያጋራው አርቲስት ጎይቶም ኃይለማርያም በዓለም ካሉ ማህበረሰቦች ተሞክሮ አንጻር ስናየው እንደኛ እንደ ትግራይ ክልል ባለው አምባገነን ስርዓት የገጠማቸው ህዝቦች የግንዛቤ ብዙሃነት በመፍጠር ነው የተገሉት። ስለዚህ ግንዛቤ በመፍጠር 70% ሄደናል ብዬ አምናለሁኝ። የትግራይ ህዝብ በህወሓት ደምቷል። በህወሓት ለደማ ማህበረሰብ በህወሓት ደምታል ያሉ ደጋግሞ አዳራሽ ዘግቶ ማውራት መፍትሄ ስለማይሆን አሁን በአስቸኳይ ወደ ተግባር መግባት ይኖርብናል። ለዚህ አስቸኳይ ተግባርም መጀመሪያ ነፃ ሚዲያ መፍጠር አለብን። ለትግላችን ትልቁ መሳሪያ እሱ ነውና። በሁለተኛ ደረጃ አዲስ አበባ ያለን የትግራይ ተወላጆች ሰልፍ እንውጣ፣ እንቃወም። አዲስ አበባ የብዙ ዲፕሎማት መቀመጫ ከተማ ናት። በትግራይ ያለው ህወሓት የተባለው ወንበዴ አሁን የሚያደርገው ጦርነት የትግራይ ህዝብ ጦርነት እንዳልሆነ ለዓለም እናሳውቅ። እንቅስቃሴያችን በዛን ጀምር፣ እናምጽ። ህወሓት የኛ አይደለም ብለን ድምጻችን በማሰማት ዓለም ከነሱ ጋር እንዳያወራ እናድርግ። አሁን አንድነት መፍጠር አለብን። ህወሓት የሚወክለው አካባቢ የለውም። ህወሓት የቤተሰብ ስብስብ ነው። አድዋን አይወክልም፣ አጋመን አይወክልም። የሚወክለው አንድም አካባቢ ወይም አውራጃ የለውም። በሁሉም የትግራይ አካባቢዎች ችግር አለ። አንድ የሚያስማማን ነገር ህወሓት የትግራይ ችግር ነው። ስለዚህ እሱ ላይ በአንድነት እንስራ። ኔፓል፣ ማዳጋስካር እና አልጀሪያ በቅርቡ እንዳደረጉት ህወሓትን በህዝባዊ አመጽ ልናስወግደው እንችላለን ሲል በመድረኩ ሐሳቡን ገልጿል። ሌላኛዋ በመድረኩ ተሳታፊ የነበረችው ሴትም ከኢሮብ ማህበረሰብ የተገኘች ስትሆን የኢሮብ ማህበረሰብ በኤርትራ መንግስት እየደረሰበት ያለው ግፍ እየተረሳ ስለሆነ ለሱም ድምጽ በመሆን የኤርትራ መንግስት የኢሮብ ማህበረሰብን ኤርትራዊ በማድረግ ወደ ሳዋ የኤርትራ ማሰልጠኛ እየወሰደው ስለሆነ ድምጽ እንዲኮንለት ስትል ሐሳቧን አጋርታለች። በመጨረሻም የትግራይ ለውጥ ፈላጊዎች ንቅናቄ ሰላም ለህዝባችን ለውጥ ለወደፊት ተስፋችን በሚል መሪ ሐሳብ ባዘጋጀው የምክክር መድረክ ላይ የፕሪቶሪያ ስምምነትን ተከትሎ በትግራይ ክልል የመጣውን ሰላም ወደ ኋላ ለመመለስ ከባዕዳን ሀገራት ጋር ጭምር የሚሰሩ ቡድኖችን በጽናት መታገል እንደሚገባ በመድረኩ ተገልጿል። ሶለዳ ሚዲያ በስፍራው ተገኝታ የተከታተለችው መርሃ ግብር ይህንን ይመስላል። ዝግጅታችን እዚህ ጋር ጨርሰናል። በሌላ ዝግጅት እስከምንገናኝ ቸር ቆዩን። ሰላም፣ ፍቅር፣ አንድነትና ብልጽግና ለጋራ ቤታችን ኢትዮጵያ። የካቲት 15 2018 ዓ.ም ሶለዳ ሚዲያ